ጎሽ ቆንጆ እውነት በረበረብሻል። አክስትሽ አልተቻለም እና በሌላው አትፈትንም እባክህ። ኤቢ ለእኔ እያሰበች እኔ ለእሷ የማላስብ ራስ ወዳድማ ታደርግልኝ። ኧረ አምላክ ይህን ያክልማ እባክህ አቅም የለኝም። ኤቢ እኮ ናታንን ትወደዋለች። በቁመት ሳይሆን በመልክ ማን ያምራል? ከአንቺና ከኤቢ በመልክ አክስቴ ክፍል ናት። ምን ሆነሃል? ምን ተፈጥሮ ነው? ቆይ እቺ ሴትዮ አላማዋ ምንድን ነው? ማን? እህትሽ ደግሞ ምን አደረገች? ይሻታል እንዲህ አልኩት። እዚህ መታ ዳጣና ውሃ ይመሳሰላሉ ትላለች። እዛ ሰለሞን ጋር ሄዳ ደግሞ የተወለደው ልጅና ውሃ ይመሳሰላሉ ትላለች። ቆይ እሷ ውሃን ከሁሉም ጋር መሳሰላት ትችላለች እንዴ? የመጣችበት ቶሎ ትመለስ። ይመሳሰላሉ ስላለች ነው ወደ አገሯ የምትመለሰው? አዎ አንቺ ከዛ ጀርባ ማለት የፈለገችው የገባሽ አልመሰለኝ። በደንብ ይገባኛል። ግን ማን ያውቃል እንዳለችው ግንኙነት ቢኖራቸውስ? የምን ግንኙነት? ቆይ ማርታ ምን እያልሽ ነው? ዳጣ ድራማ እንግዲህ እጅግ በጣም አስተማሪ የሆነ ምርጥ ድራማ ነው። እንግዲህ ማሚ በመጨረሻም እንግዲህ አቶ ደረጀ ላይ ነጥብ ጥላለች ማለት ነው። ምን ይታወቃል ግንኙነት ቢኖራችሁም ሊኖራችሁም ይችላል ብላለች። እንግዲህ ማሚ በተናገረችው ቃል እንግዲህ አቶ ደረጀ በጣም አዘነና አለቀሰ ማለት ነው። ምክንያቱም እኔ ባሌ ከኔ ውጭ ሌላ ሴት ጋር ይሄዳል ብዬ አላስብም፣ ቢሞት ራሱ ነበረ የማስቡ ብላለች ማሚ በተናገረችው ነገር እንግዲህ የአቶ ደረጀ ስሜት ተነካ ማለት ነው። እንግዲህ አንዳንድ ጊዜ በምናደርጋቸው ነገር ውስጥ በጣም ብዙ ነገሮች ይሰሙናል ማለት ነው። ይሆናል ብለ እያሰብነው ሁሉ የማይሆነው ነገሮች መንገድ አሉ እና በጣም ነው ያዘነ አቶ ደረጀ። እንግዲህ የኤቢ እንግዲህ አቢኤል እንግዲህ አሁን በዚህ ሰዓት ከሁሉ ሰም ጋር ሰላም ሆናለች። ከዳጣም ከናታንም በጣም ፍቅር ሆናለች ማለት ነው። ተረጋግታለች። እንግዲህ በጣም ነው ደስ የሚለው እንደዚህ ተሻሽለው ስላየን። አቢኤል እንግዲህ አሁን በጣም ምርጥ ልጅ ከሁሉም ሰው ጋር ፍቅር ሆናለች ማለት ነው። እሷ ደግሞ ሰላም ፍቅር ስታወርድ እንግዲህ የማሚ ኤት እንግዲህ መድኃኒት በጣም አቶ ደረጀን እየተከታተለች እንግዲህ የማይሆን ቃል እየተጠቀመች የማይሆን ቃል ተናገረች ትገኛለች ማለት ነው። አቶ ደረጀ ደግሞ ከዚህ ቤት ትውጣልኝ ትሄድልኝ ይላል ማለት ነው። ነገር ግን ማሚ በጣም ተናዳለች። አቶ ደረጀ መድኃኒትን አትወዶ አይወዳትም፣ መድኃኒት ደግሞ አቶ ደረጀን አትወድም። እንግዲህ ሁለቱም ተጠማመዱ ማለት ነው። ምክንያቱም እቺን ሴትዮ አሳርፍልኝ ከዚህ ቤት ትውጣልኝ እያለ ነበር አቶ ደረጀ። ዛሬ ደግሞ ከኔ ጋር ነው የዋለችው፣ ይዤ ነው የዋልኳት፣ ምንድን ነው የተፈጠረ ትላለች ማለት ነው። እዚህ መታ ዳጣን የውሃን ነው የምትመስል ትላለች። እዛ ሄዳ ደግሞ የሰላምን ልጅ የውሃን ነው የምትመስለው። ሁሉም ሰው ነው እንደ ዳጣን ሰላምን የሚመስለው እንደዚህ ለምን ትላለች በማለት እንግዲህ አቶ ደረጀ በጣም ተናዷል ማለት ነው። መድኃኒት እንግዲህ አቶ ደረጀን እየተከታተለች የምትናገራቸው የምትወረውራቸው ቃላቶች በጣም ነው የሚገርሙት ማለት ነው። እንግዲህ የሆነ የገባት ነገር አለ ማለት ነው። የምትገርም ሴትዮ ናት። እንግዲህ መድኃኒት ስትናገር ራሱ ምንም ለከት የላትም ማለት ነው። አቶ ደረጀ እንግዲህ ልጆችን ምንም ነገር እንድትናገር አልፈልግም፣ ከዚህ ቤት ትውጣልኝ፣ አልፈልጋትም እንደው እያለ እንግዲህ ማሚን በጣም እየተቆጣት ይገኛል ማለት ነው። እንግዲህ እሷ ደግሞ ጭራሽ መስማም ጥጥ ነው ሰው የሚላትን አሰማም። እንግዲህ አቶ ደረጀን ጥምድ አድርጋ ይዛለች። ለምን እንደሆነ አይታወቅም ማለት ነው። አቶ ደረጀ ደግሞ በዚህ በኩል እሷን አይወዳትም። ገና ከመምጣቷ እንግዲህ ትመጣለች ብላ ማሚ በነገረችው ጊዜ እንግዲህ አስጠንቅቋት ነበረ። ልጆችን ምንም ነገር ብላ እንድትናገር አልፈልግም፣ ገና ከመምጣቷ እንድትጠነቀቂ ይፈልጋለሁ ብሎ ነበረ ማለት ነው። አቶ ደረጀ እንግዲህ መድኃኒትን አይወዳትም። መድኃኒት እንግዲህ በጣም ለከት የሌለ ዝም ብላ የምትናገር ሴትዮ ናት ማለት ነው። ማሚ እንግዲህ በጣም ተናዳለች። ዛሬ ከኔ ጋር ነበር የዋለችው፣ ምን ተፈጠረ? ምን ሆንክ? ለምንድን ነው እንደዚህ የምትለው? የማያነድዱም ነገር ለምንድን ነው የምትናደደው? ምን ተፈጠረ? የውሃን ነው የምትመስለው፣ የውሃን ነው የሚመስለው ስላለች ምን የሚያናድድ ነገር አለ? ብትመሳሰሉ ቢመሳሰሉ ምን ችግር አለ? የሰው ልጅ አይደለም እንዴ? ሁላችንም ከሰው ላይ ልጅ ላይ ነው የተፈጠር ነው። ከዝንጀሮ የተፈጠረ እኮ ሰው
የለም እንደዚህ በማለት አንተ ምን የሚያናድድ ነገር አለ? ደግሞ ግንኙነት ሊኖራችሁ ይችላል። ለምንድን ነው እንደዚህ ልትናደድ የቻልከው? የማያናድድ ነገር ላይ አትናደድ። ዝም ብለህ መናደድ አይጠበቅብህም። ዝም ብለህ መናደድ አይጠበቅብህም። እንደዚህ መናገርም አይጠበቅህም። ይሄ ምንም አያናድድም። ለምንድን እንደዚህ እንደምትናደድ አልገባኝም። ይሄ ምንም አያናድድም። የውሃን ነው የምትመስለው ዳጣ፣ የሰላምዬ ልጅ የውሃን ነው የሚመስለው ማለቱ ይሄ ምን የሚያናድድ ነገር አለ? እንደዚህ ማለቷ ልክ ባይሆንም ይሄ ግን ምንም የሚያናድድ ነገር የለም። አንተ ግን እንደዚህ ያስቆጣ ያናደድክ ነገር ነው ያልገባኝ ነገር ያለው በማለት እንግዲህ ማሚ በጣም በንዴት አቶ ደረጀን ትናገራለች ማለት ነው። አቶ ደረጀ እንግዲህ በዚህ ሰዓት በጣም እንደዚህ ስትናገር ማሚ በጣም ተናደደ ማለት ነው። እንግዲህ ማሚ እንደዚህ በማይናገር ነገር በሚያናድድ ነገር ዝም ብለህ አትናደር፣ ዝም ብለህ እንደዚህ መሆን የለብህም በማለት እንግዲህ የማይሆን ቃል ጣል አደረገች እና ብድቅ ብላ ወጣች ማሚ ማለት ነው። በዚህ ሰዓት እንግዲህ አቶ ደረጀ በጣም አዘነና ድፍት ብሎ እንግዲህ አቶ ደረጀ እያለቀሰው እንባ ዱብ ዱብ እያለ ማለት ነው። ካለቀሰም በኋላ እንግዲህ ቀስ ብላ በር ከፍታ አቢኤል እያየች ነበረ ማለት ነው። አቶ ደረጀ እያለቀሰ ነበረ። መድኃኒት እንግዲህ ሁሉንም የውሃንም ጠምዳታለች፣ ሰላምዬንም ጠምዳለች ማለት ነው። የሆነ የጠረጠረችው ነገር አለ እንግዲህ መድኃኒት በጣም ኃይለኛ ሰው ናት ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የኔ ውድ ቤተሰቦች እንደምን አላችሁ? ልኝ ደህና ናችሁ ወይ? እንኳን ወደ ቤቴ በሰላም መጣችሁ የኔ ውድ ቤተሰቦች። ሼር፣ ላይክ፣ ሰብስክራይብ በማድረግ ወደ ቤቴ ይቀላቀሉ፣ ቤተሰብ ይሁኑ። ላይክ አድርጉልኝ ቪዲዮን። ላይክ ሰብስክራይብ ያደረጋችሁ ደግሞ ሰብስክራይብ አድርጉኝ፣ ያደረጋችሁኝ ደግሞ ቪዲዮን ላይክ አድርጉልኝ። መልካምነት ለራስ ነው፣ ከኛ የሚጎል የለም። ውድ ቤተሰቦቼ ሰላማችሁ ይብዛልኝ በያላችሁበት ቦታ በያለም ዳርቻ ፈጣሪ ሰላማችሁን ይብዛልኝ። ሰላም ለሰው ልጅ በሙሉ። ቪዲዮን ሲታረጉ ላይክ አድርጉልኝ ውድ ቤተሰቦች፣ ሰላማችሁ ይብዛልኝ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። እንኳን ወደ ቤቴ በሰላም መጣችሁ በድጋሜ። ዳጣ ድራማ እንግዲህ ሁላችንም የምናውቀው በጉጉት የምንጠብቀው ድራማ እጅግ በጣም ብዙ አስተማሪ ብዙ ነገር የሚያስተምረን ድራማ ነው ማለት ነው። ዳጣ ድራማ እንግዲህ ሁላችንም እንደምናውቀው እንግዲህ እጅግ በጣም አስተማሪ የሆነ የሰው ልጅ እንግዲህ በህይወቱ ውስጥ ይሄን አልናገርም፣ ይሄ እስከ ሞቴ ድረስ እስከ ለተሞቴ ድረስ ነው በውስጥ የሚይዘው ብሎ የሚይዘውን ነገር እንግዲህ አንድች ቀን እንግዲህ ግዴታ ሆና የምንናገርበት ቀን ትመጣብናለች ማለት ነው። አቶ ደረጀ እንግዲህ አሁንም በድጋሚ ውጥረት ውስጥ ገብቷል ማለት ነው። ሁሉንም ነገር እናገራለሁ ለማሚ ብሎ አስቦት ነበረ። ነገር ግን ከበደው። ምን ብሎ እንደሚናገር ከበደው። አንደኛ ነገር ደግሞ ማሚ የምትናገረው እኔ አይደለም በቁሜ እያለው ሴት ጋር የሚሄደው እኔ ብሞትበት እንኳን ገዳም ገብቶ ነው የሚኖረው እንጂ እንደዚህ አያደርግም ባሌ ብዬ ነው የማስበው ብላ በተናገረችው ቃል ማሚ እንግዲህ በተናገረችው አቶ ደረጀ እጅግ በጣም ነው አይምሮ የተነካ ማለት ነው። አቶ ደረጀ እንግዲህ ሊሳሳትና ይሄን ሁሉ እያደርግ የቻለው ሁለት ልጅ እንግዲህ ከውጭ ሊወልድ የቻለው ማለት ነው መጠጥ ጠጥቶ ሰክረው ነው እንጂ እንግዲህ በትክክለኛ ሰው ሆኖ አይደለም ማለት ነው። በመጠጥ ጠጥቶ እንግዲህ በስካር ውስጥ ነው እንግዲህ ይሄ ሁሉ ሊፈጸም የቻለው እንጂ አቶ ደረጀ ፈልጎ ወይ ሳሳታለሁ እንደዚህ ያደርጋለሁ ብሎ አይደለም እንደዚህ ያደረገው ማለት ነው። እንግዲህ አንዳች በህይወታችን ውስጥ አንድ ቀን እየተረገመች ቀን የምታሳስተን መንገድ የምታስተን እንግዲህ ቀን አለች ማለት ነው። አቶ ደረጀ እንግዲህ በዚች በአንድ ቀን በዚህ ተሳሳተ ቀን እንግዲህ ብዙ ዋጋ እያስከፈለች ትገኛለች ማለት ነው። የአንድ ቀን ስህተት አይከሰትም ትላለች እናቴ ማለት ነው። የአንድ ቀን መዘዝ ያለ 9 ወር አይመዘዝም ትላለች እናቴ ስትተርት ማለት ነው። ውድ ቤተሰቦቼ በጣም አስቸጋሪ ነው እንግዲህ ከባድ ነው። አንዳንድ ጊዜ ትዳራችን ይዞ ትዳር ትቶ ከትዳር ውጭ የሚሄዱ ሰዎች እንግዲህ የእጅ አመል ያለ ሌባ ናቸው ማለት ነው። እንግዲህ መዞር እየፈለጉት ነገር መጨረሻ ላይ በህይወታችሁ ላይ በትዳራችሁ ላይ በራሳችሁ ላይ ስትሬት ነው የሚሆኑት ማለት ነው። በጣም አስቸጋሪ ነው እንግዲህ አንዳንድ ጊዜ ፈጣሪ ከእንደዚህ አይነት ቅሌት ይሰውረን ማለት ነው። አቶ ደረጀ አሁን አውጥቶ ለመናገርም ጭንቀት ሆኖበታል፣ ዝም በማለትም ጭንቀት ሆኖበታል። የሚያደርገው ነገር የሚጨብጠው ወዴት እንደሚሄደው መናገርም አላቀተውም።
አቅቶታል፣ መተውም አቅቶታል። እንግዲህ ምን እንደሚያደርጉ ወዴት ኬት ወዴት እንደሚያደርጉ ግራ ግብት ብሎታል ማለት ነው አቶ ደረጀ ማለት ነው። እንግዲህ አስቸጋሪ ነው በጣም አንዳንድ ጊዜ የምናደርጋቸው ነገር አስቤን አስተውለን ካላደረግ በተለይ ይሄን እንግዲህ መንፈስ ነው፣ ይሄ እርኩስ መንፈስ ነው መጠጥ ማለት ሰውን የሚያሳስተው ማለት ነው። አቶ ደረጀ እንግዲህ በተሳሳተበት ቀን እንግዲህ ይሄው እድሜ ልኩ ከሱ ጋር እየኖረች በመጨረሻ ደግሞ ትዳሯን ሊበጠበጥ ቤተሰቧን ሊበጠበጥ ደርሷል ማለት ነው። በጣም አስቸጋሪ ነው። ፈጣሪ ከእንደዚህ አይነት ቅሌት ይጠብቀን ማለት ነው። ድራማም ቢሆን እንግዲህ ይሄ እውነተኛ ታሪክ ድራማ ነው ይዘው የመጡት እነሱ በድራማ መልክም ቢያመጡ ማለት ነው። እንግዲህ እንደዚህ የሚያደርጉት ይኖራሉ እንግዲህ እንዴት ትዳራቸው ከሌላ ሰው ጋር ከሌላ ሴት ጋር የምንዘላዘሉ ወንዶች ይኖራሉ ማለት ነው። ፈጣሪ መስተዋሉን ይስጣቸው ለእንደዚህ ሰዎች። እንግዲህ ይሄ ዳታ ድራማ እንግዲህ እጅግ በጣም ብዙ አስተማሪ ድራማ ነው። ብዙ ነገር ያስተምራል፣ ብዙ ነገር እንማሪበታለን ማለት ነው። በተለይ ትዳሩን ትቶ ባለቤቱን ትቶ ወዲህ የምትቀላወጥ አዳሜ ካለች እንግዲህ በዚህ ድራማ ብዙ ትማራለችሁ ብዬ ተስፋ አደርጋለሁ። እጅግ በጣም አስተማሪ የሆነ ድራማ ነው። ውድ ቤተሰቦቼ አብራችሁ ስለቆያችሁ ከልብ አመሰግናለሁ። ቪዲዮ ሲታዩ ላይክ አደርጉልኝ። ከኛ የመከፈል ነገር የለም ማለት ነው። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ፣ ሀገራችን ሰላም ያደርግልኝ፣ ሰላማችሁ ይብዛልኝ። ሰብስክራይብ ያደረጋችሁ ቪዲዮ ላይክ አድርጉልኝ፣ ላይክ ያደረጋችሁልኝ ደግሞ ሰብስክራይብ አድርጉልኝ። ምንም ችግር የለም፣ ከኛ የሚጎል ነገር የለም እና ሰላማችሁ ይብዛልኝ። ፈጣሪ በያላችሁበት ቦታ ከክፉ ነገር ሁሉ ይጠብቃችሁ። ሰላም ለሀገራችን። ውድ ቤተሰቦቼ በቀጣይ በአዲስ ቪዲዮ ደግሞ ማሚ ሰማችሁ ወይስ አልሰማችም፣ አቶ ደረጀ ተናገረ ወይስ አልተናገረም የሚለውን ደግሞ አብረን የምናይ ይሆናል ማለት ነው። እስከዛ ድረስ ቪዲዮ ላይክ በማድረግ ሰብስክራይብ በማድረግ አብራችሁን ሁኑ። አብረነታችሁ አይለያኝ ማለት ነው። በጣም ነው የምወዳችሁ የማከብራችሁ ውድ ሀገሬ ልጆች። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ፣ ሰላማችሁ ይብዛልኝ። በቀጣይ እስክንገናኝ ድረስ ቸር ቆዩልኝ። በጣም ነው የምወዳችሁ። ሰላማችሁ ይብዛልኝ።